ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬ በሌላ መረጃ መጥቻለሁ። ዛሬ የምናየው የኮሪያ ስኮላርሺፕን ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ ነው የምናየው። ከዚህ በፊት ዶክሜንቱን በተመለከተ የሚያስፈልጉ ዶክሜንቶችን በተመለከተ ሰፋ ያለ መረጃ ሰጥቻችኋለሁ። ዛሬ ደግሞ ኤምባሲ ትራክ ያለው ኦሬዲ ስለተከፈተ በኤምባሲ ትራክ እንዴት ነው አፕላይ ማድረግ የምንችለው የሚለውን እናያለን ማለት ነው። አሁን ሎጊን ብለን መተናል። እዚህ ጋር ጂኬኤስ አፕሊኬሽን አግሪመንት ላይ ነው ያለነው ስቴፕ 1 ላይ ማለት ነው። አሁን ኳሊፊኬሽን ቬሪፊኬሽን ላይ ነን ማለት ነው። እዚህ ጋር የተሰጡ የተለያዩ አግሪመንት እናደርጋቸው ጉዳዮች አሉ። እነሱን ቲክ እናደርጋለን ማለት ነው። ይሄንን ቲክ ካደረግን በኋላ ቀጥታ ወደ ዶክመንት ሰብሚሽን ነው የምንሄደው ወይንም ወደ የአፕሊኬሽን ፎርም ሰብሚሽን ነው የምንሄደው ማለት ነው። ስለዚህ አብዛኛውን እኔ አንብቤዋለሁ፣ እናንተም ማንበብ ትችላላችሁ። ስለዚህ እኔ ቲክ እያደረኩ ሄዳለሁ። እዚህ ጋር የኤምባሲ ትራክ የመጣልኝ ቀጥታ ለምንድን ነው? ምክንያቱም ኦንላይን አፕላይ የምናደርገው የኤምባሲ ትራክ ስለሆነ ይሄ ኦንላይን አፕሊኬሽን ሲስተሙ ክሬት የተደረገው ለኤምባሲ ትራክ ብቻ ነው። ስለዚህ እዚህ ጋር አፕሊኬሽን ትራክ ስትሉ ልታገኙ የምትችሉት ኤምባሲ ትራክ ብቻ ነው ማለት ነው። እዚህ ጋር ያለው ቀጥታ ኢትዮጵያ የሚለው የመጣው ለምንድን ነው? ያው ናሽናሊቲ ኢትዮጵያ ብዬ ነው የገባሁት መጀመሪያም ሎጊን አድሬስ ሳወጣ። ስለዚህ እዚህ ጋር የሌላ ሀገር ኦፕሽን አይሰጣችሁም ማለት ነው። እዚህ ጋር ፕሮግራማችሁን ትመርጣላችሁ። ጀነራል ነው የምትሉት። ኦቨርሲ ማለት ምን ማለት ነው? ያው ኮሪያዎች ሆኖ ግን አዳፕት የተደረጉ ናቸው። ጀነራል ውስጥ ነው እኛ ያለ ነው። እዚህ ጋር ለጀነራል 10 ኮታ ተብሎ የተሰጠበት ማለት ነው። እዚህ ጋር ዲግሪ ፕሮግራማችሁ ማስተርስ ነው ዶክተራል ነው አፕላይ የምታደርጉት ነው። እኔ ማስተርስ ብዬ መረጥኩኝ። ዶክተራል አፕላይ ብታረጉ እዚህ ጋር ዶክተራል ብላችሁ መምረጥ ትችላላችሁ። then desired field of study የትኛው ነው የምትመርጡት የሚለው እዚህ ጋር ላይ humanity education social science medicine natural science ከዚህ እንግዲህ ያላችሁበትን ትመርጣላችሁ። እኔ ኢንጂነሪንግ መልቻለሁ እዚህ ጋር። እዚህ ጋር የአፕሊካንቱን ኢንፎርሜሽን የምንሞላበት ነው። እዚህ ሄርሜላ ጉብዬ ሞልቻለሁ ኦሬዲ። ሚድል ኔም እዚህ ጋር ሄርሜላ ነው የሚሆነው። እዚህ ጋር ዴት ኦፍ በርዝ፣ ጀንደር፣ አድሬሳችሁን፣ ፎን ነምበር ትሞላላችሁ፣ ኢሜል ኮሪያን ሲቲዝንሺፕ አላችሁ ወይ ነው እዚህ ጋር ነው የምትሉት። አሁን እዚህ ጋር ፎቶዬን አታች አድርጌያለሁ ማለት ነው። እዚህ ጋር ፓስፖርት ሳይዝ ፎቶ ማስገባት አለባችሁ። እዚህ ጋር አታች የሚለውን ክሊክ አድርጋችሁ ከዛ ቀጥሎ ኦፍ ዩኒቨርሲቲ ኤንድ ዲፓርትመንት ነው።
ሶ እዚህ ጋር ስትመርጡ የመጀመሪያ ሁለተኛው ቪዲዮ ላይ እንደነገርኳችሁ 3 ዩኒቨርሲቲ ነው በኤምባሲ በኩል የምትመርጡት። ከምትመርጧቸው 3 ዩኒቨርሲቲዎች አንደኛው አትሊስት ታይፕ ቢ መሆን አለበት። ታይፕ ኤ እና ታይፕ ቢ የሚል ብለው ሊስት ያደረጓቸው ኢንስቲትዩቶች አሉ። ሶ ከታይፕ ኤ ሁለቱን ቢያንስ አንዱ ከታይፕ ቢ መሆን አለበት ወይም ታይፕ ኤ አንድ አድርጋችሁ ሁለቱም ከታይፕ ቢ ማድረግ አለባችሁ። ምንድነው ታይፕ ቢ ግን መኖር አለበት ነው። ከምትመርጧቸው 3 ዩኒቨርሲቲዎች ውስጥ ታይፕ ቢ መኖር አለበት ነው። ስለዚህ እሱን ቼክ ታደርጋላችሁ። ለምሳሌ እኔ እዚህ ጋር ኦሬዲ ቀድሜ መርጬ ነው። እዚህ ጋር ለምሳሌ ሊስት ስታረጉ ቹዝ ዋን ላይ የሚለው ላይ አንድ ዩኒቨርሲቲ መምረጥ ትችላላችሁ። እዚህ ጋር ከሚሰጣችሁ ሊስት ላይ እኔ አንድ መረጥኩ። እዚህ ጋር ደግሞ ዲፓርትመንት መርጣላችሁ። ሶ አንድ ዲፓርትመንት መረጥኩ እዚህ ዩኒቨርሲቲ ላይ። ሁለተኛ ቾይስ የሆነ ቾይስ አንድ ዩኒቨርሲቲ መረጥኩኝ። ከዛ በኋላ ዲፓርትመንት እዚህ ጋር ትመርጣላችሁ። በተቻለ አቅም ግን እኔ አሁን ዝም ብዬ ለቪዲዮ ነው ሴሌክት እያደረኩ ኤኒ ዩኒቨርሲቲ ሴሌክት ያደረኩት። እናንተ ግን እያንዳንዱ ዩኒቨርሲቲ ላይ ገብታችሁ አሁን ታይፕ ቢ ላይ ትሄዱና ታይፕ ቢ ከተጠቀሱት ዩኒቨርሲቲዎች ውስጥ የእናንተ ዲፓርትመንት ወይም መማር የምትፈልጉት ዲፓርትመንት ያለበትን ዩኒቨርሲቲ ትመርጣላችሁ። ዲፓርትመንቱን እዚህ ጋር ትመርጣላችሁና ተመሳሳይ ዲፓርትመንት ቢሆን ሶስቱም ላይ ይመረጣል ማለት ነው። ሶ እሱን መረቅ። ሶስተኛ ላይ ደግሞ የሆነ ዩኒቨርሲቲ መርጫለሁ፣ አርኪቴክቸር መርጫለሁ ዲፓርትመንት ማለት ነው። ሶ እዚህ ጋር ምን አስቀምጠዋል? ሚዲየም ኦፍ ኢንስትራክሽን በኮሪያ ነው የሚሰጠው፣ በኮሪያኛ ነው የሚሰጠው። ዴን እዚህ ጋር ቶፒክ TOPIK የሚዲያ ኮሪያ ቋንቋ ሌቭል ነው ይሄኛውና ሰርድ ሌቭል ያስፈልጋችኋል ነው። ይሄ ምንድነው? ቀድማችሁ ማቅረብ አይጠበቅባችሁም። እንዳየነው ከሆነ በባለፈው እንዳየነው ጋይድላይኑ ላይ ምን ይጠይቃሉ? አይ ሚን ማስተርስ 3 አመት ነው። 1 አመት ላንጉጅ ነው፣ 2 አመት ደግሞ ዲግሪ ፕሮግራሙ ነው። ፒኤችዲ 1 አመት ላንጉጅ ነው፣ 2 አመት ደግሞ ዲግሪ ፕሮግራሙ። ሶ 1 አመት ላንጉጅ ስትማሩ አትሊስት ይሄኛው ሰርድ ሌቭል ኤግዛሙን ማለፍ አለባችሁ ወይንም ሰርድ ሌቭል ላይ ማምጣት አለባችሁ ማለት ነው። 1 አመት ልክ ሲጨርሱ ከዛ ወደ ዲግሪው ትሄዳላችሁ። ምንድነው ያየሁት? 1 አመት ልክ ላንጉጅ በምትማሩ ሰዓት ካላለፋችሁ ወይንም የሚያስፈልገውን ውጤት ካላመጣችሁ ስኮላርሺፓችሁ ካንስል ይሆናል ማለት ነው። ሶ እንደዚህ አይነት ነገሮች ስላሉ እነሱን ቼክ ማድረግ ትችላላችሁ። ዴን ኔክስት ትላላችሁ። እዚህ ጋር ላንጉጅ ኤቢሊቲ ነው። ለምሳሌ እዚህ ጋር ይህ TOPIK ወይ ሌቭል አስቀምጡ ብለዋል እዚህ ጋር። ነገር ግን ምንድነው ያላችሁ ልጆች ሊኖሩ ስለሚችሉ ያላችሁ ልጆች ማስገባት ትችላላችሁ። ኦሬዲ ሌቭል 3 ድረስ የኮሪያኛ ቋንቋም እንደዚህ ካላችሁ አስገብታችሁ እሱን የመጀመሪያ 1 አመት ላንጉጅ እንዳትማሩ ትደረጋላችሁ ማለት ነው። ነገር ግን ከሌላችሁ ችግር የለውም ሄዳችሁ 1 አመት ስለምትማሩ፣ ምክንያቱም ስኮላሩ ላንጉጅም ዲግሪ ፕሮግራሙንም ስለሆነ ማለት ነው። ስለዚህ አብዛኞቻችሁ የላችሁም ብዬ ስለማስብ እዚህ ጋር ምን ማለት አለባችሁ? do not have topic የሚለውን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር do not have የሚለውን ክሊክ ታደርጋላችሁ። በኋላ አሁን ወዴት ነው የምንሄደው? ሃይ ስኩል ፕሮግራም ሃይ ስኩል የት እንደተማራችሁ፣ የት ካንትሪ እንደተማራችሁ፣ መች የት እንደጨረሳችሁ ሃይ ስኩል 11 እና 12። ከዛ በኋላ የባችለር ፕሮግራም እኛ የመረጥነው ለማስተርስ ስለሆነ እዚህ ጋር የት ዩኒቨርሲቲ እንደተማራችሁ፣ ሎኬሽኑ የት ሀገር እንደሆነ፣ ምን ሜጀር እንደተማራችሁ፣ መች ግራጁዌት እንዳደረጋችሁ፣ የዲግሪያችሁ ቴሲስ ታይትሉ ምን ይመስላል፣ ፐብሊሽ አድርጋችሁ ከሆነ ደግሞ የሱ ፐብሊኬሽን ቡኩንም እንደዚሁ ታይትሉን ማስቀመጥ ትችላላችሁ እዚህ ጋር ማለት ነው። ለፒኤችዲ ከሆነ አፕላይ የምታረጉት የማስተርስ የተማራችሁበትን ዩኒቨርሲቲ፣ የት ሀገር እንደተማራችሁ፣ ሜጀራችሁ መች እንደተመረቃችሁ፣ የቴሲስ ታይትላችሁን ፐብሊሽ ያደረጋችሁት አርቲክል ካለ እዚህ ታስገባላችሁ ማለት ነው። ስለዚህ እንደ የሌቭሉ አፕላይ እንደምታደርጉበት ሌቭል ይለያያል ማለት ነው። ሶ እኛ አሁን የመረጥነው ለማስተርስ አፕሊካሽን ስለሆነ የሃይ ስኩል እና የባችለር ዲግሪ ኢንፎርሜሽን ነው የምንሞላው ማለት ነው።
ሶ እዚህ ጋር ኢንፎርሜሽን ኦን አካዳሚክ ትራንስክሪፕት ኤንድ ግሬድስ የሚላለ ይሄንን ጂፒአችሁ ነው። ሲጂፒአችሁ ትራንስክሪፕት ኦሪጂናል ትራንስክሪፕታችሁ ወይም ፋይናል ሲጂፒአችሁ በስንት ነው የተመረቃችሁት ነው። ከ4 ስለሆነ የኛ ስኬል ለምሳሌ 3.5 ቢኖራችሁ 3.5 ከዛ በኋላ ግን እዚህ ጋር ምን ይላል ፐርሰንታይል ስኮር ከ100% ስንት ነው የሚል ነው። ሶ ይሄኛውን በሰጧችሁ ቴሌግራም ላይ ፖስት ባረኩላችሁ ጋይድላይን ላይ የመጨረሻው ላይ አፔንዲክስ አስቀምጠዋል። እዛ አፔንዲክስ ኤ ላይ ኮንቨርዥን አለ። ለምሳሌ አንድ ሰው ከ3.5 እስከ 3 something ካመጣ ይሄኛው ከ100 ፖይንት ስንት ነው የሚለውን አስቀምጧል። ሶ 3.5 እዛ ላይ ስንት ነው 90 ነው ማለት ነው። ስለዚህ እሱ ጋይድላይን ላይ መጨረሻ ላይ ሄዳችሁ ውጤታችሁን ኮንቨርዥኑ ማየት ትችላላችሁ። ራሳችሁ ያስቀመጡት ጋይድላይን ስላለ ማለት ነው። ከዛ ግን ጂፒኤ ታስቀምጣላችሁ ኢች ሴሚስተር። ለምሳሌ ፈርስት ይር ከአራቱ ስንት ነበር፣ ሰከንድ ይር ላይክ ተርም ካለ የኛ ተርም 2 ተርም ነው። አንደኛ ሴሚስተር ሁለተኛ ሴሚስተር ነው። ስለዚህ በአንደኛ ዓመት የመጀመሪያ ተርም ላይ ስንት ነበር ያመጣችሁት ከአራቱ ስለሆነ ከአራቱ ስንት ነበር ያመጣችሁት የሚለው ማስቀመጥ አለባችሁ። ለምሳሌ እኔ እዚህ ጋር ያሞላሁት አርኪቴክቸራል ኢንጂነሪንግ ነው። አርኪቴክቸራል ኢንጂነሪንግ ነው የመረጥኩት። ስለዚህ ለምሳሌ 4 አመት ከሆነ አርኪቴክቸራል ኢንጂነሪንግ የአራቱንም አመት ሴሚስተር 1 እና ሴሚስተር 2 እያልን የእያንዳንዱ አመት ላይ ምን ያክል እንዳመጣን መሙላት አለብን ማለት ነው። ስለዚህ እዚህ ጋር ለምሳሌ እኔ እዚህ ጋር 3.2 እናመጣው ጋር እዚህ ጋር ምናልባት የተማራችሁት 5 አመትም 6 አመት የተማራችሁት ካለ ከአራተኛ አመት በኋላ 5ኛ አመት ከፈለጋችሁ እዚህ ጋር አድ ብላችሁ መጨመር ትችላላችሁ። 5ኛ አመት ማለት ነው። ለምሳሌ 5 አመት ከሆነ የተማራችሁት እዚሁ ላይ ከአራቱ ትሉና 5ኛ አመት ፈርስት ሴሚስተር ላይ ስንት ነው ያመጣችሁት የሚለውን ታስቀምጣላችሁ። እኔ ዝም ብዬ ነው እያስገባው ያለሁት በነገራችሁ ላይ። ሶ ፋይናል 3.5 ካመጣችሁ 5ኛ አመት መጨረሻ ሴሚስተር ላይ ታስቀምጣላችሁ። ሶ በዚህ መንገድ እያንዳንዱ each year ትሞላላችሁ ማለት ነው ግሬዳችሁን። ኔክስት ያለው previously received scholarship from Korea government ወይንም ከማንኛውም ኮሪያ ኢንስቲትዩት ከዚህ በፊት የኤኒ ስኮላርሺፕ አግኝታችኋል ወይ ነው። ከሌለ ታልፉታላችሁ፣ ግዴታ አይደለም። እንደዚሁም ደግሞ previous visit to ኮሪያን ከዚህ በፊት በማንኛውም ኤኒሚስ ቪዚት አድርጋችኋል። ሶ ቪዚት ካደረጋችሁ እዚህ ጋር ሜንሽን ታደረጋችሁ የሄዳችሁበትን መንገድ የሄዳችሁበትን ቪዛ ታይፕ እና የሄዳችሁበትን ጉዳይ እዚሁ ሜንሽን ታደርጋላችሁ ማለት ነው። ሌላ ሪኮመንደር ኢንፎርሜሽን ነው። ይሄ በጣም ኢምፖርታንት ፓርት ነው። አዛኛው ቪዲዮ ላይ እንደገለጽኩት ሪኮመንዴሽን የምትልኩት በራሳቸው ፎርማት ነው ብያችኋለሁ። የራሳቸው ፎርማት አላቸው። እሱ ሞልታችሁ ነው የምትልኩላቸው ለሪኮመንድ ለሚያደርጓችሁ ሰዎች ማለት ነው። እሱንም ፎርማት ታገኙታላችሁ ፖስት ያደረኩላችሁ ቴሌግራም ላይ ፖስት ያደረኩላችሁ ፋይል ላይ ማለት ነው። ሶ እዚህ ጋር ያ ሪኮመንደራችሁ ማን ነው? ለምሳሌ እዚህ ጋር ፐርሰናል ስቴትመንት ነው። እዚህ ጋር ፐርሰናል ስቴትመንት ትጽፋላችሁ። ለማስተርስም ለፒኤችዲም ምን ያክል ወርድ እንደምትጽፉ እዚህ ጋር አስቀምጠውላችኋል። ፕሊዝ ታይፕ in Korean language or in English language your essay ነው የሚለው። essay must be within 6000 የሚያክሉ ካራክተር የሚያክል መጻፍ አለባችሁ። ፐርሰናል ስቴትመንት በምትጽፉ ሰዓት ኤዱኬሽናል ባክግራውንዳችሁን ሜንሽን ታደርጋላችሁ። ኤክስፒሪየንስ ካላችሁ ማለት የስራ ኤክስፒሪየንስ ሆነ ሪሌትድ ከተማራችሁበት ዲፓርትመንት ጋር ሆነ ከተማራችሁበት ወይንም ካጠናችሁት ፊልድ ጋር ኦር አፕላይ ከምታደርጉት ፊልድ ጋር ሪሌትድ የሆነ የስራ ኤክስፒሪየንስ ካላችሁ እንደዚሁም ፓስፕሬት ያደረጋችሁባቸው የተለያዩ ጉዳዮች ካሉ እነሱ ሜንሽን ማድረግ አለባችሁ።
like the persons or events that have had significant influence on you. ለምሳሌ እናንተ የኤዱኬሽናል ጆርናችሁ ላይ ሊሆን ይችላል የፕሮፌሽናል ጆርናችሁ ላይ significantly ኢንፍሉዌንስ ያደረጋችሁ ሰው ወይንም እንደ አርአያ የምትሉት ሰው ወይንም ኢቨንቶች ካሉ እነሱን ሜንሽን ታደርጋላችሁ ማለት ነው። በዛ በፕሮፌሽናል ጆርናችሁ ላይ የእናንተ ጆርኒ እንድትቀጥሉ በዛ ሞቲቬት ያደረጋችሁ ሰው የራሳችሁ ሂሮ የምትሉት ሰው ካለ እሱ ሜንሽን ታደርጋላችሁ። ሃይ የሚለውንም በዛው በስቴትመንቱ ላይ ትጽፋላችሁ። if applicable describe award you have received ነው አዋርዶችን ተቀብላችሁ ከሆነ እነሱን ዲስክራይብ ታደርጋላችሁ። ፐብሊኬሽን ካላችሁ እና ለየት ያለ ስኪል ካላችሁ እንደዚህ ኮንፈረንሶች ላይ ተሳትፋችሁ ከሆነ ሴሚናሮች ላይ ተሳትፋችሁ ከሆነ ፕሮጀክቶች ላይ ተሳትፋችሁ ከሆነ እነሱን ሜንሽን ታደርጋላችሁ ማለት ነው። እዚህ ጋርም አዘርስ ብለው ጠቅሰዋቸዋል። የአክቲቪቲዎችን ኤክስትራ ካሪኩላር አክቲቪቲዎችን ፓርቲሲፔት አድርጋችሁ ከሆነ ኮሚኒቲ ሰርቪስ እንደዚሁም የስራ የወርክ ኤክስፒሪየንስ የመሳሰሉትን ኢንክሉድ ያደረገ ፐርሰናል ስቴትመንት ነው ማለት ነው የምትጽፉት እዚህ ጋር። ሶ ፐርሰናል ስቴትመንታችሁን ከጻፋችሁ በኋላ እዚህ ጋር ኮፒ ታደርጋላችሁ አምጣችሁ። ኔክስት የሚሆነው ስተዲ ፕላን ነው። ስተዲ ፕላናችሁንም ያው ኮሪያ ሄዳችሁ ምንድነው ጎላችሁ ምንድነው የምትማሩት ፊውቸር ፕላናችሁ ምንድነው የሚለውን ከመረጣችሁት ዩኒቨርሲቲ ጋር ያይዛችሁ ትጽፋላችሁ። እንደዚሁም ደግሞ ስትመለሱስ ምን ለማድረግ አቅዳችኋል ፊውቸር ፕላናችሁ ኢን ኮሪያ ኦር አፍተር ዩ ፊኒሽ ዩር ስተዲ ማለት ነው። ኮሪያ ከሄዳችሁ በኋላ እንደዚሁም ደግሞ ትምህርታችሁን ከኮሪያ ከጨረሳችሁ በኋላ ምንድነው ፕላናችሁ የሚለውን ታስቀምጣላችሁ ማለት ነው እዚህ ጋር ስተዲ ፕላናችሁ ላይ። ሶ ስተዲ ፕላናችሁም እዚህ ጋር ያስቀመጡት ወርድ አማውንት አለ ወይንም ከ17000 ካራክተር ማለፍ የለበትም ብሎ አስቀምጧል። ስለዚህ በዚህ መንገድ ስተዲ ፕላናችሁን ታስቀምጣላችሁ ማለት ነው። ይሄኛው ኮሪያን ላንጉዌጅ ፕሮግራም ነው። በኮሪያን ላንጉዌጅ ከዚህ በፊት ኮሪያን ላንጉዌጅ ተምራችሁ ከሆነ እንዳልኳችሁ ለምሳሌ ማስተርስ ኮና አፕላይ የምታደርጉት አንዱ አመት 3 አመት ነው ፕሮግራሙ። አንዱ አመት የኮሪያ ቋንቋ ነው የምትማሩት። ሶ እሱ ቋንቋ እንዲቀርላችሁ ከፈለጋችሁ ከዚህ በፊት ቋንቋ ተምራችሁ ከሆነና እሱ መማር አስፈላጊ ካልሆነ እሱን ሰርቲፊኬት ታስገባላችሁ ማለት ነው። ሶ ይሄኛው ለሱ ነው ለያ ሰርቲፊኬት ላላችሁ ሰዎች ነው። ስለዚህ ከሌላችሁ ይሄንን ታልፉታላችሁ ማለት ነው። ይሄኛው ፐርሰናል ሜዲካል አሰስመንት ነው። ፐርሰናል ሜዲካል አሰስመንት እዚህ ጋር ስለ ጤናችሁ ሁኔታ የምትጠይቋቸው ጥያቄዎች አሉ። እነሱን መሙላት ነው የሚሆነው። ሶ እዚህ ጋር ብዙ አይነት ነገሮች ተጠቅሰዋል። እነሱን እዚህ ጋር ትሞላላችሁ ማለት ነው። ሶ እንሞላለን። ኔክስት የሚሆነው ሰብሚሽን ኦፍ ዶክመንትስ ነው። ሰብሚሽን ኦፍ ዶክመንት እንግዲህ የትምህርት ማስረጃችሁን እንደዚሁም ደግሞ የቤተሰቦቻችሁን ሲቲዝንሺፕ የሚያሳይ ሰርቲፊኬት ማስገባት አለባችሁ ማለት ነው። ሶ ዶክመንቶች ምን ናቸው የሚለው ኦሬዲ በባለፈው ቪዲዮ ላይ ስለሰራውላችሁ ዲቴል የዶክመንቱን ታይፕ አናይም፣ ግን እዚህ ጋር እንዴት ማስገባት እንዳለባችሁ ኦሬዲ አስቀምጠዋል። ለምሳሌ እዚህ ጋር ሪኮመንዴሽን ሌተር ብለዋል። ፕሊዝ ዳውንሎድ ኤንድ ፊል አውት ዘ ፎርም ቢሎው ኤንድ አታች ኢት ኢንኤምኤስ ወርድ ይላል። ይሄ ሌተር ኦፍ ሪኮመንዴሽን ፎርም ነው። ይሄ ትላንትና አይተነዋል። ይሄንን ፎርም ዳውንሎድ ስታረጉ ይሄንን ፎርም ነው ለሪኮመንድ ለሚያረጋችሁ አካል የምትሰጡት ማለት ነው። ከዛ በኋላ እሱን ፎርም ሌላ ሰውየው ሪኮመንዴሽኑን ከጨረሰ በኋላ ይላክላችኋል። እዚህ ጋር አድ ብላችሁ አፕሎድ ታረጉታላችሁ ማለት ነው። ሌላኛው እዚህ ጋር አፕሊካንት ኦር ፓረንትስ ፕሩፍ ኦፍ ሲቲዝንሺፕ ነው። እንዳልኳችሁ ከናንተ ጋር ቤተሰቦቻችሁ መሆናቸውን የሚያሳይ እንደዚሁም ኢትዮጵያዊ መሆናቸውን የሚያሳይ ምን ታስገባላችሁ? ሲቲዝንሺፕ ፕሩፍ ታስገባላችሁ ማለት ነው የቤተሰቦቻችሁን። ሌላኛው ደግሞ እዚህ ጋር ያው ባችለር ነው። ይሄኛው ባችለር ዲግሪ ትራንስክሪፕታችሁን ኦሪጂናል ነው የሚያስፈልገው አውተንቲኬትድ የሆነ እሱን ታስገባላችሁ ማለት ነው። እዚህ ጋር ይሄኛው ግዴታ አይደለም። እዚህ ጋር እንደውም ሬድ ስታር አይለችም፣ ምክንያቱም ኦፕሽናል ስለሆነ ነው። ይሄ የኮሪያ ቋንቋ ወይንም ኮሪያዎች ለሆኑ ሰዎች የሚሰጥ ስለሆነ እዚህ ጋር የላንጉዌጅ ማስቀምጠዋል። እንደዚሁም አዋርድ ካላችሁ ሰርቲፊኬቶች ካላችሁ ብታስገቡ በጣም ጥሩ ነው ማለት ለምሳሌ የተለያዩ ኮንፈረንሶች ተሳትፋችሁ ሰርቲፊኬት ካላችሁ ፐብሊኬሽን ካላችሁ እነሱን እዚህ ጋር ብታስገቧቸው ጥሩ ነው ማለት ነው። ሌላ ፓስፖርትም ካላችሁ እንደዚሁ። ፓስፖርት ግን ከሌላችሁ የስኮላርሺፕ ፓስፖርት ማቅረብ ግዴታ አይደለም፣ ኦፕሽናል ነው።
ሶ ይሄንን ይመስላል ማለት ነው ዶክመንትን በተመለከተ። ሶ እዚህ ጋር ዶክመንታችንን እናስገባለን። ፋይናል ኮንፈርሜሽን ደርሰናል። ፋይናል ኮንፈርሜሽን ማለት ኦሬዲ የሚያስፈልገውን ነገር ሞልተን ጨርሰናል ማለት ነው። ስለዚህ አሁን ሪቪው እናደርጋለን የሞላ ነው። እሱን ከጨረስን በኋላ አፕሊኬሽናችንን ሰሚት ነው የምንለው ማለት ነው። አፕሊኬሽን ፕሮሰሱ ቀለል ያለ አፕሊኬሽን ፕሮሰስ ነው። ነገር ግን አሁንም አፕላይ በምታደርጉ ሰዓት ዶክመንቶቻችሁ ላይ በጣም ጥንቃቄ ማድረግ አለባችሁ። የምታስገባቸው ዶክመንቶች ጥራታቸው እንደዚሁም ደግሞ ሪኳየርመንቱን ሚት ያደርጋሉ ወይ የሚለውን ነገር በደንብ ማየት አለባችሁ ማለት ነው። ሶስቱን ካደረጋችሁ በኋላ እዚህ ጋር ጨርሳችኋል። ለምሳሌ እዚህ ጋር የሞላውት ፐርሰናል ኢንፎርሜሽን እንደዚሁም ደግሞ የመረጥኳቸው ዩኒቨርሲቲዎች ስቴፕ ባይ ስቴፕ ማለት ነው። ቾይስ 1 ቾይስ 2 ቾይስ 3 አሉ እዚህ ጋር ዲፓርትመንትም ዩኒቨርሲቲዎችም እንደዚሁም ደግሞ ስለ ሲጂፒኤ የሞላ ነው አለ እዚህ ጋር በየሴሚስተሩ ስንት እንዳመጣን ፐርሰናል ስቴትመንት በደንብ መጻፍ አለባችሁ። ሪኮመንድ የሚያደርጋችሁንም ሰው እንደዚሁ ማስገባት አለባችሁ። ስተዲ ፕላን እንደዚሁም ሜዲካል አሰስመንት አለ የመጨረሻው ፓርት ማለት ነው። እሱን ከጨረስን በኋላ የሚያስፈልጉ የተጠየቃችኋቸውን ዶክመንቶች እዚህ ጋር አፕሎድ ታደርጋላችሁ። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር ሰሚት ነው የምትሉት። እኔ አፕላይ ያደረኩ ስላልሆነ ሰሚት አለው። ቴን ሰሚት ካደረጋችሁ በኋላ ሰሚት አደረጋችሁ ማለት ነው። ሶ ይሄ የመጨረሻው ስቴጅ ነው የሚሆነው ማለት ነው። ስለዚህ የኤምባሲ ትራክን በተመለከተ ይሄንን መንገድ ነው የምትከተሉት ማለት ነው። አፕሊኬሽን ፕሮሰሱ ይሄንን ይመስላል። ስለዚህ ያላችሁ 13 ቀናት ናቸው። በእነዚህ 13 ቀናት ውስጥ በ25 ነው የሚዘጋው። ዶክመንቶቻችሁን አሟልታችሁ አፕላይ አድርጉ። ያው የኮሪያ ጥሩ ፈንድ ነው። ፈንዳቸውም የሚሰጡት ፈንድ በጣም ጥሩ የሚባል ፈንድ ነው ማለት ነው። በጣም አፕላይ እንድታደርጉ ሰጀስት አደርጋችኋለሁ ይሄንን ስኮላርሺፕ። አክቹአሊ ይሄንን ስኮላርሺፕ በተመለከተ ይሄኛው 3ኛ ቪዲዮ ነው። ስለዚህ ተጨማሪ መረጃ የሚያስፈልጋችሁ ከሆነ በኮሜንት ሴክሽን ላይ እንለዋወጣለን። አስፈላጊ ነው ብዬ ያመንኩበት ኢንፎርሜሽን ካለ ደግሞ ይዤላችሁ እመጣለሁ ማለት ነው፣ ወይም ሌላ ቪዲዮ ሰራላችኋለሁ። ከዛ ከትንሽ ጊዜ በኋላ ደግሞ ዩኒቨርሲቲ ትራክ ይመስላል የሚለውን ሌላ ቪዲዮ ሰራላችኋለሁ ማለት ነው። እስከዛ ግን መጀመሪያ የኤምባሲ ትራኩን አፕላይ አድርጋችሁ ውጤታችሁን ካወቃችሁ በኋላ ካልተሳካ የኤምባሲ ትራኩ ለዩኒቨርሲቲ ትራክ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ይመስላል። ፕሊስ ይሄንን ቪዲዮ ለሌሎች አጋሯቸው፣ ላይክም አድርጉ። እንደዚሁም ደግሞ የሄርሜ አካዳሚ ዩቲዩብ ቻናል ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን እናድርግ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።